ዛሬ ደግሞ ፀጉራችሁ በየቀኑ ተጠቅማችሁ ምንም አይነት ጉዳት አያመጣም። ወደ ኋላ ለሸሸባችሁ ወደ ለማሳደግ ለምትፈልጉ ወላሂ በጣም አሪፍ እኔ የጠቀመኝ እኔ የምጠቀመው በየቀኑ የምጠቀሙ ነገር ነው። ፀጉራችሁ አለማቋረጥ የሚያሳድገው ነገር ነው ይዤላችሁ የመጣሁት። ቤቱ ሰብስክራይብ ማድረግ አትርሱ። ኧረ በአላህ ላይክ ማድረግ አትርሱ። የሚጠቅማችሁ ነገር እየሰራሁኝ ለምንድነው ላይክ ማድረግ እንትን የምትሉት? ኧረ ተው ተው ግን ተው ተው ተው። ኧረ ቢስሚላ እኔ በጣም ነው እየገረመኝ ያለው። ለምንድን ነው ላይክ የማታደርጉት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እና የተወደዳችሁ የኡማይመን ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው ወይ? ሰላም ናቸው ወይ? ሁሉ መልካም ሁሉ አሪፍ ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ይዤላችሁ የመጣሁት ዛሬ ደግሞ የፀጉር አስተዳደግ ወደ ኋላ ለሸሸባችሁ፣ ለሚሰባበርባችሁ፣ ምንም ብታረጉ ምንም አላድግ ላላችሁ እኔ ደግሞ ለእናንተ የማልሆነው ነገር የለምና እናንተ ለማስደሰት ቪዲዮ ሰርቼ ወይም እኔ ራሱ የምጠቀመው በየቀኑ በየሰዓቱ በየደቂቃው የምጠቀመው ለቅንድባቸው ሆነ እዛ ብር መአት ብር የምታወጡበት እዚህ በ1000 ብር እና በ2000 ብር የምታገኙት ነገር ነው። ኢትዮጵያ ሆናችሁ እዚህ ሀገር ሆናችሁ በተለይ መዳም ቤት ሆናችሁ ለመዳም ቤት ሆናችሁ ምንም አይነት ወጪ አይጠበቅባችሁ። እናንተ ሰርታችሁ መጠቀም ብቻ ነው የሚጠበቅባችሁ። ይሄ ማወቅ አለባችሁ። ፀጉራችሁ ማሳደግ ለምትፈልጉ፣ ወደኋላ ለሸሸባችሁ፣ ዊግ ለምትለብሱ እህቶቼ ያ ከሚሆን እቤታችሁ ላይ ሰርታችሁ የምታገኙት በጣም በቀላል ሁኔታ መድኃኒት ቤት ውስጥ የሚገኝ ነገር ቤት ውስጥ የሚገኝ ነገር እቤታችሁ ውስጥ የሚገኝ ነገር ኢትዮጵያ በዛ አነሰ ቢባል በ2000 ብር ብቻ ፀጉራችሁ ለ6 ወር ያክል ሰርታችሁ መጠቀም ትችላለ። ለ6 ወር በፍሪጅ አይደለም የሚቀመጠው። የሚሰራው ነገር ለፀጉር የሚሰራ ቅባት ማን ነው በፍሪጅ አድርጋችሁ ተጠቀሙ ያለው እንዴ? ከትናንት ወደ ሰራሁት ቪዲዮ ላይ ቅባቱ ፍሪጅ ውስጥ ነው ወይ የምንከተው? ከፍሪጅ አውጥተ ነው ወይ የምንቀባው? እንደዚህ የሚባል ነገር አለ እንዴ? ዘይት ወይም እንዴት ነው አልገባኝም። የፀጉር ቅባት እንዴት ነው ፍሪጅ ውስጥ ገብቶ የሚቀመጠው? አልገባኝም እዚህ ጋር ማለት ነው። ስለዛ ወደ አጠቃቀሙና አሰራሩ ሳልሄድላችሁ በፊት በስተመጀመሪያ ወላሂ አፉ በሉኝና ለምንድን ነው ማስታወቂያ የምታሳልቡኝ? እባካችሁ ማስታወቂያ፣ አንድ የሚመጣ ማስታወቂያ እስከ መጨረሻው በማየት እኔ ተጠቃሚ እንድሆን። እናንተ እየተጠቀማችሁ ነው አይደለ? ስለዚህ እኔ ተጠቃሚ እንድሆን እናንተ ምን ማድረግ ያለባችሁ? ማስታወቂያውን አታሳልፉት ብዬ በዚሁን በትህትና ጠይቃቸዋለሁ ማለት ነው። ወደ ቪዲዮ ልምጣ። እዚህ ጋር ቅርንፉድ አለኝ። ቅርንፉዱ ጥቁር አዝሙድ አለኝ እና ደግሞ ይሄ የስጋ መጥበሻ አለኝ። ዘይቱን አዘጋጃለሁኝ። ከዛ ቅርንፉዱም የስጋ መጥበሻውም የስጋ መጥበሻ ቅርንፉድ ጥቁር አዝሙድ እንደዚህ እንፈጨዋለን ማለት ነው። ከፈጨነው በኋላ ዘይት ላይ አድርገን እናንተከትከዋለን ማለት ነው። ካንተከተክነው በኋላ በየቀኑ በየደቂቃው መቀባት ምንም ጉዳት የለውም። ግን መጀመሪያ ላይ እንትን ሚስማሩ ትፈጩታላችሁ፣ ጥቁር አዝሙዱ ትፈጩታላችሁ፣ የስጋው መጥበሻ ትፈጩታላችሁ። ከዛ 3 ኩባያ ይሁን 4 ኩባያ ይሁን ዘይቱን አንጥታችሁ ድስት ላይ ታንተከትኩታላችሁ። ሳታንተከትኩት መቀባት አትችሉም። አንተክትኩት። ከዛ ኦሎ ኦይል ካላችሁ የኦሎ ኦይል ዘይት ካላችሁ እሱ ላይም መጨመር ትችላላችሁ። ግን ከሌላችሁ ችግር የለውም። ኦሎ ኦይል ዘይት ወይም ኦሎ ኦይል ቅባት ለፀጉር እድገት ለፀጉር ብዛት ምናምን ይጠቅማል። ግን ካላችሁ ጨምሩበት፣ ከሌላችሁ ግን ሙላዝም። እኔ የምጠቀማቸው ነገሮች ቅርንፉድ፣ ስጋ መጥበሻ፣ ጥቁር አዝሙድ፣ ዘይቱን አድርጌ ለ4 ወር እሰራለሁ፣ ለ3 ወር እሰራለሁኝ። እኔ በየደቂቃው በየሰከንዱ እኔ ብሰራው ምንም ችግር የለብኝም። ለምን ፀጉሬ ብር ከማወጣበት መዳን ቤት ሆኜ ያለው ነገር መዳን ቤት አሁን ሆኝ ሲጀመር ቅርንፉድ አይታጣም፣ ጥቁር አዝሙድ አይታጣም፣ ዘይቱን አለ ምንም ይሄ በ4 ውዕዶች ፀጉራችሁ በየቀኑ ማሳደግ በየቀኑ ፀጉራችሁ መቀባት ደግሞ ሲጀመር ማለት ነው ሽታ አይኖረውም፣ ሽታ የለውም። ስተኙ ብትጠቀሙት ስትነሱ ብትቀቡት ምንም አይነት ሽታ የለም። እንዳውም ሽታው በጣም ሽታ አሪፍ ነው። ለምሳላችሁ ይሄ ሽታ ለምን አሪፍ እንደሆነ
የወለ እንትን የዘይት ዘይቱንና የቅርንፉዱ እና ደግሞ የጥቁር አዝሙዱ ሽታ በጣም ነው ደስ የሚለው፣ በጣም ነው የሚያውደው። እና ፀጉር ብዛት ለፈለጋችሁ፣ ፀጉር እድገት ለፈለጋችሁ፣ ወደ ኋላ ለተሸሸባችሁ ወላሂ እኔ በተከታታይ የምጠቀመው ነገር ነው ይሄ ነገር ማለት ነው። ካላችሁ ስጋ መጥበሻ ማድረግ እንዳትረሱ። ስጋ መጥበሻ ራሱ ስጋው መጥበሻ እና ዘይት ዘይቱን ቅርንፉዱ እና ጥቁር አዝሙዱ ራሱ በፍሬው በትልቅ ኩባያ ከዘይት ዘይቱ ጋር ዘፍዝፋችሁ ለ3 ቀን ለ4 ቀን ብታስቀምጡት፣ ባትፈጩት፣ ባትቆሉት፣ ባንትን ባትሉት እዛ አይመቸኝም እንደዚህ አይመቸኝም መዳም ትቆጣለች ምናምን ከምትሉ ምን ታደርጋላችሁ? ጥቁር አዝሙድም ይሆን ጥቁር አዝሙድ እንትን ቅርንፉድ እና ስጋ መጥበሻ ዘይት ዘይቱን አድርጋችሁ ምን ታደርጋላችሁ? እዛ በትልቁ ኩባያ ላይ ትዘፈዝፉታላችሁ ለ4 ቀን ለ5 ቀን ለ6 ቀን በቃ ይቀመጥ እዛ ከዘፈዘፋችሁት በኋላ ማለት ነው። ከዛ በኋላ ምንድን ነው የምታደርጉት? ከዘፈዘፋችሁት በኋላ በ3 ቀኑ በ4 ቀኑ መጠቀም ትችላላችሁ። ስተኙ በሳምንት ራሱ 4 ጊዜ ብትቀቡት እጅግ በጣም አሪፍ ውዕድ ወይም አሪፍ ለውጥ ነው የምታገኙበት ማለት ነው። 100% እርግጠኛ የሆንኩበት ነገር ነው። ለምን እራሴ ተጠቅሜ ለውጥ ያየሁበት ነገር ነው። እራሴ ተጠቅሜ ለውጥ ያላየሁበት ነገር እናንተ ጋር ይዤ አልመጣም። ስለዛ እስከ መጨረሻው በማየት መጀመሪያ ቪዲዮ እስከ መጨረሻ በማየት ተባበሩኝ ማለት ነው። እስከ መጨረሻ ካላዳመጣችሁት እዚህ ጋር እኔ ምንም ማድረግ አልችልም። ምክንያቱም አንዳንዶቻችሁ በውስጥ መስመር እየመጣችሁ የሰራሁት ቪዲዮ ደግሜ እንድሰራው እያስገደዳችሁ ምን ያላችሁ። ስለዛ ምንድን ነው ማድረግ ያለባችሁ? እስከ መጨረሻው አዳምጡ። እስከ መጨረሻ ሳታዳምጡ ምንም አይነት ነገር ተግባራዊ አታውሉ። እኔ በውፍረትም ስሰራ፣ በፀጉርም ስሰራ፣ በፊትም ስሰራ፣ በእግርም ስሰራ ምንድን ነው ማድረገው? እስከ መጨረሻው ሳታዳምጡ ቪዲዮ በፍጹም ምንም አይነት ነገር ተግባራዊ አታውሉ እያልኩ ነው። ለምን የፈለገው ነገር 10 ደቂቃውን 5 ደቂቃውን 100 ደቂቃውን እስከ መጨረሻው ሳታዩ እስከ መጨረሻው ሳትመለከቱ ዝም ብላችሁ ሄዳችሁ ወደ ተግባር የምትገቡ እህቶች አላችሁ። ያ ስለሆነ ተጠንቀቁ ብዬ እመክራቸዋለሁኝ። ይሄን ቅባት ተጠቀሙት። በተለይ ወደ ኋላ ለሸሸባችሁ፣ ቅንድብ ለሌላችሁ፣ ፀጉር ለሸሸባችሁ፣ ፀጉር እድገት ለፈለጋችሁ ወላሂ እመኑ በ7 ቀን በ15 ቀን ለውጡ ታዩታላችሁ። በተለይ ፀጉራችሁ የሚነቃቀል ከሆነ ፀጉራችሁ ስታበጥሩት የሚወጣ ከሆነ ወላሂ የሚበጣጠስ ከሆነ ወላሂ ያቆማል። እኔ በፎዚ ጉራጌ ነው በሮዚ ጉራጌ ብዙ ነገር የተጠቀምኩባት ነገር አለ። እኔ የእሷ ቪዲዮ እየተከታተልኩኝ የእሷን ቪዲዮ በቃ በእሷ ነበር የጀመርኩት። እንዲያውም እኔ ፀጉሬን ማሳደግ ማለት ነው። አልሐምዱሊላ ጠቅሞኛል። እንደው እኔ ፌስቡክ ላይ በጣም ነው የምከታተለት እሷ ልጅ እና የምትፈልጉ ከሆነ ይህም በትክክል ተግባራዊ አውሉ ብዬ መክራቸዋለሁኝ። ዝም ብላችሁ ትሮጣችሁ አትሂዱ። ጥያቄ ላላችሁ ማመስገን ለምትፈልጉ ላይክ ግጭኝ፣ ሀይቃ ላይክ ግጭኝ ውዶችዬ፣ ላይክ ግጭኝ። ተው። ግን እኔ የምለው ላይክ ማድረጉ ለምንድን ነው የከበዳችሁ? ቆይ እኔ ስጠቀም እናንተ ምንም ካልጎዳችሁ እኔ ከተጠቀምኩኝ ምን ችግር አለው? ምን ችግር አለው ውዶችዬ? እኔ ብጠቀምላችሁ እኔ ብጠቀም ምን ችግር አለው? ላይክ ብታረጉ 1000 2000 3000 ይታያል፣ ግን ላይክ ከ100 ራሱ አያልፍም። ግን ለምንድን ነው በአላህ? ኧረ ቢስሚላህ እኔ በጣም ትገርሙኛላችሁ። በጣም ከምሬ ነው የምላችሁ። እና ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ለጓደኛሽ ለምትወጃት በቃ ሼር አድርጉልኝ። ሀቂቃ ሼር አድርጉ፣ ላይክ አድርጉ። ላይክ ማድረጋችሁ አትርሱ። በሚቀጥለው ቪዲዮ ኢንሻአላህ እንገናኛለን። መልካም ቆይታ እመኝላችኋለሁኝ። ሰላም አለይኩም።